በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን በኅዳር 29 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት ክብር ይግባውና የጌታችን የመድኃኒታችን የኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም የተወለደበት የልደቱ መታሰቢያ በዓል በሰላም አደረሳችሁ አደረሰን። ሊቀ ጳጳሳት ጴጥሮስ። በዚች ቀን ለአባቶች ሊቃነ ጳጳሳት 17ኛ የሆነ የተመሰገነና የከበረ የእስክንድርያ ሊቀ ጳጳስ ጴጥሮስ በሰማዕትነት አረፈ። እርሱም የሰማዕታት መፈጸሚያ በመሆን ነው። የዚህ አባት ወላጅ አባቱ በእስክንድርያ ሀገር ሊቀ ካህናት ነው። ስሙም ቴዎድሮስ ነው። የእናቱም ስም ሶፊያ። እነርሱም እግዚአብሔርን እጅግ የሚፈሩ ጻድቃን ናቸው። ነገር ግን ልጅ አልነበራቸውም። በሐምሌ ወር በ5 የቅዱሳን ሐዋርያት የጴጥሮስና የጳውሎስ በዓላቸው በሆነ ጊዜ ብዙ ክርስቲያኖች ያማሩ ልብሶችን ከልጆቻቸው ጋር ተሸልመው ወደ ቤተ ክርስቲያን ሲመጡ የዚህ ቅዱስ እናት ሶፊያ አየች። በከበረ መሠዊያውም አንጻር ቆማ ልጅን ይሰጣት ዘንድ በብዙ እንባ ክብር ይግባውና ጌታችንን መድኃኒታችን ኢየሱስ ክርስቶስን ለመነችው። በዚያችም ሌሊት ቅዱሳን ሐዋርያ ጴጥሮስና ጳውሎስ ተገለጡላትና እነሆ ክብር ይግባውና እግዚአብሔር የተባረከ ልጅን ይሰጥሽ ዘንድ ልመናሽን ተቀበለ፣ ስሙንም ጴጥሮስ በይው አሏት። ከዚህም በኋላ ወደ ሊቃነ ጳጳሳት አባ ቴዎናስ እንድትሄድና እንድጸልይላት አዘዟት። እርሷም ወደ አባ ቴዎናስ ሄዳ ጸለይላት። ከዚህም በኋላ ጸንሳ ይህንን ቅዱስ ወለደች። ስሙንም ጴጥሮስ ብላ ሰየመችው። ዕድሜውም 7 ዓመት ሲሆነው ነቢይ ሳሙኤል እንዴት ተሰጠ ለሊቀ ጳጳሳት ቴዎናስ ሰጠችው። ለእርሱም ተወዳጅ ልጅን ሆነው። አስተምረውም አናጉስጢስነት ሾመው። ከዚህም በኋላ ዲቁና ደግሞም ቅስና ሾመው። በሊቀ ጵጵስናው ስራ የቤተ ክርስቲያንን በሆኑ በብዙ መልካም ስራዎች ሁሉ የሚረዳ ሆነ። የሊቀ ጳጳሳት አባ ቴዎናስ የሚያርፍበት ጊዜ ሲደርስ በእርሱ ፈንታ አባ ጴጥሮስን ሊቀ ጵጵስና እንዲሾሙት ኤጲስቆጶሳቱንና ካህናቱን አዘዛቸው። እሱም በሞተ ጊዜ ይህንን አባ ጴጥሮስን ሾሙት። እሱም ለአብያተ ክርስቲያናት ካህናትን ሾመ። እንዲህ ሆነ። በከሃዲው ዲዮቅልጥያኖስ ዘመን በአንጾኪያ ከተማ አንድ መስፍን ነበረ። የሚስቱም ስም ሳራ ይባላል። እሱም ከከሃዲው ንጉሥ ጋር ተስማማ። እሷ ግን በሃይማኖት አጸናች። ባድነት ሳሉ 2 ልጆችን ወለደች። ነገር ግን በአንጾኪያ አገር ክርስትና ጥምቀትን ታስጠምቃቸው አልተቻላትም። ስለዚህ ወደ እስክንድርያ ትሄድ ዘንድ ልጆቿን ይዛ በመርከብ ተሳፈረች። በጉዞ ላይም ሳሉ ጽኑ የሆነ ማዕበል ተነሳባቸው። እርሷም ልጆቿም የክርስትና ጥምቀትን ሳይጠመቁ እንዳይሞቱ ፈራች። ጡቷንም በምላጭ ሰንጥቃ በደሟ ግንባራቸውን በመስቀል ምልክት ቀብታ በአብ በወልድ በመንፈስ ቅዱስ ስም አጠመቀቻቸው። በዚያን ጊዜ ታላቅ ጸጥታ ሆኖ ከመስጠም ዳኑ። ወደ እስክንድርያ ሀገር በደረሰችም ጊዜ ያጠምቃቸው ዘንድ ልጆቿን ወደ ሊቀ ጳጳሳት አባ ጴጥሮስ ካቀረበች። ይህም አባት ያጠምቃቸው ዘንድ ወደ ልጆቿ በደረሰ ጊዜ ውሃው እንደ ሰም ሆኖ ረጋ። ወደ ሌሎች ሲሄድ ግን ይፈላል። ወደዚህ ሴት ልጆች ሲመለስም እንደ ሰም የረጋ ይሆናል። እንዲህም 3 ጊዜ ያደረገ። አልነቀም። ከእርሷም ስለሆነው ነገር ጠየቃት። እሷም የባህር ማዕበል እንደተነሳባት ጡቶቿን ሰንጥቃ በደሟ የልጆቿን ግንባራቸውን እንደቀባችና በአብ በወልድ በመንፈስ ቅዱስ ስም እንዳጠመቀቻቸው ነገረችው። ለጳጳሳትም አባ ጴጥሮስም ሰምቶ እጅግ አደነቀ። አንዲት ቤተ ክርስቲያን እንዴት ትላለች፣ እንዴት ትሰራለች ብሎ እግዚአብሔርን አመሰገነ። በዚህም አባት ጴጥሮስ ዘመን ከሃዲ አርዮስ ተነሳ። ለሂደቱ የሚመለስ ዘንድ ይህ አባት ብዙ ጊዜ መከረው፣ ገሰጸው። ቃሉንም ባልሰማ ጊዜ ረግሞ አወገዘው።
ከዚህ በኋላ የንጉሥን አማልክት እንዳያመልኩ በሁሉም ቦታ ቅዱስ ጴጥሮስ እንደሚያስተምር ዜናውን ንጉሥ ዲዮቅልጥያኖስ በሰማ ጊዜ ስለዚህ ይዘው አሰሩት። መልእክተኞችን ላከ። የሀገር ሰዎችን ባወቁ ጊዜ የንጉሥ መልእክተኞችን ይወጓቸው ዘንድ የጦር መሳሪያዎችን ይዘው ተሰበሰቡ። ቅዱስ አባት ጴጥሮስም ስለ እርሱ ታላቅ እውቀት እንደሚሆን ባየ ጊዜ ስለ ሕዝቡ ነፍሱን ለሞት አሳልፎ ሊሰጥ ወደደ። ሕዝቡንም ሁሉ ወደ እርሱ አቅርቦ በቀናች ሃይማኖት እንዲጸኑ አዘዛቸው። አጽናንቶ አረጋግቶ ወደ ቤታቸው እንዲገቡ አሰናበታቸው። አርዮስም ቅዱስ አባት ጴጥሮስ ከዓለም በሞት እንደሚለይ ባወቀ ጊዜ የአባት ጴጥሮስ ከውግዘቱ እንዲፈታው ያማልዱት ዘንድ አኪላስንና እለእስክንድሮስን ለመናቸው። እነሱም እንዲፈታው በለመኑት ጊዜ በውግዘት ላይ ውግዘትን ጨመረ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን የተቀደደ ልብስ ለብሶ እንዳየው ልብህንም ማን ቀደዳት ባለው ጊዜ ልብሴን አርዮስ ቀደዳት እንዳለው አስረዳቸው። ይህም ማለት ከአባት የለየኝ ማለት ነው። ሁለተኛም ከእርሱ ተጠበቁ፣ በክህነት ስራም አትሳተፉት፣ እርሱ ለክብር ባለቤት ክርስቶስ ጠላቱ ነውና አላቸው። አንተም አኪላስ ከእኔ በኋላ ሊቀ ጵጵስና ትሾም ዘንድ አለ፣ አንተም አርዮስን ትቀበለዋለህ፣ ፈጥነህም ትሞታለህ አለው። ከዚህ ነገር በኋላ ቅዱስ አባት ጴጥሮስ ከንጉሥ መልእክተኞች ጋር በስውር ተማከረ። በእስር ቤት ውስጥ ከውስጥ ሲያንኳኳላቸው እነርሱ በመስኮት እንዲቀርቡ እርሱም ራሱን ሊሰጣቸው ንጉሥ እንዳዘዛቸው ይፈጽሙ ዘንድ በዚያን ጊዜ ወንጌላዊ ማርቆስ መቃብር ወዳለበት ከከተማ ውጭ ይዘው ወሰዱት። በዚያም ወደ ክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ የደም መፍሰስ ለጣዖታት አምልኮ መጨረሻ ይሁን፣ ከሁሉ ዓለምም ይጥፋ ብሎ ጸለየ። ከሰማይ አሜን የሚል ይደረግ የሚል ቃል መጣ። በዚህ ቦታም በአቅራቢያው የነበረች አንዲት ብላቴና ድንግል ይህንን ቃል ሰምታ ተናገረች። ከዚህም በኋላ ቅዱስ አባት ጴጥሮስ ወታደሮችን የታዘዛቸውን ፈጽሙ አላቸው። በዚያን ጊዜ የከበረች ራሱን ቆረጡ። በድኑም 2 ሰዓት ያህል ቆመ። ሕዝቡም ከከተማ ፈጥነው በመውጣት ወደ እስር ቤት መጡ። የሆነውን አላወቁም ነበር። ከዚህ በኋላ ቸር ጠባቂያቸውን ሥጋ አንስተው ወደ ከተማ መጡ። አክብረውም ገነዙትና ወደ ቤተ ክርስቲያን ውስጥ አግብተው በወንበር ላይ አስቀመጡት። እዚህ አስቀድሞ በወንበር ላይ ሲቀመጥ ከቶ ምንም አላየውም። በወንበር ላይ የማትቀመጥ ለምንድን ነው ብለው እኔ የእግዚአብሔር ኃይል በወንበር ላይ ተቀምጦ ያለውና ስለዚህ በዚህ ወንበር ላይ መቀመጥን እፈራለሁ ብሎ መለሰላቸው። ግንዘቱን አከናውነው ከተመረጡ ሊቃነ ጳጳሳት ከሥጋቸው ጋር ሥጋውን አኖሩ። እርሱም በወንጌላዊ ማርቆስ ወንበር በሹመት የኖረው 14 ዓመት ነው። የተሾመው ዲዮቅልጥያኖስ በነገሰ በ26 ዓመት ነው። በሥጋውም ብዙ ድንቅ ተአምር ታገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አቡነ እጨ ዮሐንስ ዘጠገሮ ነው። ይኸውም ቅዱስ በሌላው በኩል እጨ ዮሐንስ ጎንድ ተክለ ሃይማኖት በሚል የሚታወቁት ጻድቁ ደመናን፣ ጨረቃና ፀሐይን በእጃቸው እየያዙ ይጸልዩ የነበረ ሲሆን ቅዱስ መስቀልም ከሰማይ የወረደላቸው ታላቅ አባት ናቸው። መስቀሉም ሁልጊዜ ተአምር ይሰራል። በልደታቸው ቀን ኅዳር 29 ቀን መስቀሉ ከመቅደሱ ወጥቶ በካህናቱ ታጅቦ ወደ ጸበሉ ሲወርድ ከየት እንደመጣ ሳይታሰብ ደመና መጥቶ ከመስቀሉ ላይ ብቻ ረቦና እንደ ዣንጥላ ተዘርግቶ አብሮ ወደ ጸበሉ ይወርዳል። እዛው ቆይቶ መስቀሉ ሲመለስም አብሮ አጅቦ ይመለስና መስቀሉ ቤተ መቅደስ ውስጥ ሲገባ ደመና ወዴት እንደተበተነ ሳይታወቅ ይጠፋል። ይህ በዘመናችንም እየታየ ያለ ተአምር ነው። የዕረፍታቸውን ዕለት ሐምሌ 29 ቀን ይመልከቱ። ረድኤት በረከታቸው ይደርብን፣ ጸሎታቸውም ይማረን።
በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን አቡነ ሔዋለ ጽድቅ ናቸው። ይኸውም ቅዱስ አባት ቀድሞ መጥቆራ ተብሎ ይጠራ የነበረ አጋንንት የነበረ ነው። አባቱም ፈርጎ የተባለ የአየር አጋንንት ሲሆን እናቱ ደፍሮ ተገናኛትና መጥቆራ ተወለደ። እርሱም እጅግ ኃይለኛ ነበርና እና አቡነ ተክለ ሃይማኖትና አቡነ ዜና ማርቆስን ሳይቀር በእጅጉ ይፈትናቸውና ይበረታባቸው ነበር። አቡነ ተክለ ሃይማኖትና አቡነ ዜና ማርቆስም በጸሎታቸው ወደ እግዚአብሔር ለምነው በመስቀሉ ኃይል ድል ካደረጉት በኋላ ወደ ሰው አርአያነት እንዲለወጥ አድርገውት አመንኩሰው ለታላቅ የቅድስና ደረጃ አብቅተውታል። ስሙንም አቡነ ሔዋለ ጽድቅ አሉት። እርሱም በጾም በጸሎት ተወስኖ እጅጉ በታላቅ ተጋድሎ ኖረ። ከብቃት ደረጃ ላይ ከደረሰ በኋላ በሞት ሊያርፍ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦለት ታላቅ ቃል ኪዳንን ገብቶላታል። በሀገራችን በስሙ ቤተ ክርስቲያን ተሰርቶለት ጽላት ተቀርጾለት ይገኛል። ረድኤት በረከቱ ይደርብን፣ በጸሎቱም ይማረን። በዚች ዕለት በከሃዲው ንጉሥ በዲዮቅልጥያኖስ ዘመን በሰማዕትነት የሞቱ የ47 አእላፋት መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ሐዋርያው ቅዱስ ቀላሚንጦስ ነው። በዚች ቀን ለሮሜ ሀገር ሊቀ ጳጳሳት የሆነ የሊቀ ሐዋርያት ጴጥሮስ ደቀ መዝሙሩ ቀላሚንጦስ በሰማዕትነት አረፈ። ይህ ቅዱስ ከመንግስት ልጆች ወገን የሆነ ለሮም ንጉሥ የጭፍራ አለቃ ለሆነ ለቀውስጦስ ልጁ ነው። ደጎች የሆኑ አባትና እናቱም ቅዱስ ጴጥሮስ የወንጌልን ትምህርት በሰበከ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ገንዘባቸውንም ሁሉ ለድሆችና ለችግረኞች ምጽዋት አድርገው ሰጡ። ከዚህም በኋላ መኮንኑ ቀውስጦስ ወደ ንጉሥ ሄዶ በዚያ በዘገየ ጊዜ ወንድሙ የመኮንኑ የቀውስጦስ ሚስት ያገባ ታሰበ። እርሷን ባወቀች ጊዜ አባታቸው ሲመለስ ወደ አቴና ሄዳ ጥበብን ታስተምራቸው ዘንድ ቀላሚንጦስና ታናሽ ወንድሙን ይዛ በመርከብ ተሳፈረች። በዚያም ጊዜ ብርቱ ነፋስ በመንፈሱ ማዕበል ተነስቶ መርከቡ ተሰበረ። ቀላሚንጦስም በመርከቡ ስባሪ ተንጠለጠለ። የባህሩን ሞገድ ወደ እስክንድርያ ሀገር አደረሰውና በዚያ ጥቂት ቀኖች ኖረ። በዚያንም ወቅት የከበረ ሐዋርያው ጴጥሮስ ቃል ጠራውና ወደ እስክንድርያ ሀገር እንዲሄድ አዘዘው። በሄደም ጊዜ በውስጧ የወንጌልን ቃል ሰበከ። እዚህም ከቅዱስ ቀላሚንጦስ በቀር ከሀገር ሰው አንድ እንኳ ያመነ የለም። እርሱ የቅዱስ ሐዋርያ ጴጥሮስን ትምህርት በሰማ ጊዜ ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አምኖ ክርስትናን ጥምቀት ተጠመቀ። ሐዋርያ ጴጥሮስም የጌታችንን የመለኮቱን ምስጢር ለሚያመልኩትም የሚሰጣቸውን ብልጽግናውንና ክብሩን በስሙም ኃይል ድንቅ ተአምራትን እንደሚደረግ ገለጠለት። ከዚችም ዕለት ጀምሮ ቀላሚንጦስ ቅዱስ ጴጥሮስን ተከተለው። ደቀ መዝሙሩም ሆነ። እርሱም የሐዋርያትን ገድላቸውን፣ ካላውያን ነገሥታት መኳንንት የደረሰባቸውን ስቃይ ሁሉ ጻፈ። ከዚህ በኋላ በብዙ አገሮች ውስጥ አስተማረ። ሐዋርያትን በጉባኤ ተነጋግረው የሰሯቸውን የሥርዓት መጽሐፍት ለእርሱ ሰጡት። ከዚህም በኋላ በሮሜ አገር ሊቀ ጵጵስና ተሾመ። በትምህርቱም ከሰዎቿ ብዙዎችን እግዚአብሔርን ወደ ማወቅ መለሳቸው። ስለ እርሱም ከሃዲ ንጉሥ ጠራብሎስ ሰምቶ ጭፍራ ልኮ ወደ እርሱ አስመጥቶ ክርስቶስን ክደህ ለአማልክት ስገድ አለው። ትእዛዙንም ባልሰማ ጊዜ በዚያ ያሰቃዩት ዘንድ ወደ አንዲት ሀገር ሰደደው። እርሱ በላዩ እንዳይነሱበት ከሀገር ሰዎችና ከዘመዶቹ የተነሳ ፈርቷልና መኮንኑንም ጽኑ ስቃይ እንዳሰቃየው አዘዘው። የዚያችም ሀገር መኮንን በመርከቦች ውስጥ የሚኖር እግሮች ያሉት ከባድ ብረት በአንገቱ ውስጥ አንጠልጥሎ ከባህር ውስጥ አሰጠመው። ነፍሱንም በእግዚአብሔር እጅ ሰጠ።
ወንጌልን እንደሰበኩ ሐዋርያትም በመንግሥተ ሰማያት ምስክርነት አክሊልን ተቀበለ። እንዲህም ሆነ። አንዲት ዓመትም ስትፈጸም ባህሩ ተገልጦ እንደተኛ ሆኖ የቅዱስ ቀለሜንጦስ ሥጋ በጥልቁ ባህር ውስጥ ታየ። እርሱም ሕይወት ያለው ይመስል ነበር። ሰዎችም ገብተው ከእርሱ ተባረኩ። ከበሩ የድንጋይ ሳጥንም አምጥተው ሥጋውንም በውስጡ አድርገው አንስተው ከባህር ውስጥ ሊያወጡት ፈለጉ። ግን ከቦታው ሊያንቀሳቅሱት አልቻሉም። ከባህር ውስጥ መውጣትን እንዳልፈለገ አወቁ። በዚያም ትተውት ወደ ቤታቸው ሄዱ። ከዚህም በኋላ በመታሰቢያ ቀን በየዓመቱ ያቺ ባህር ከቅዱስ ቀለሜንጦስ ሥጋ ላይ የምትገለጥ ሆነች። ምዕመናንም ሁሉ ገብተው ከእርሱ ይባረካሉ። መታሰቢያውን በማድረግ በዓሉን ያከብራሉ። ከዚያም በኋላ ወጥተው ወደ ቤታቸው ይገባሉ። ከአስደናቂዎች ተአምራቶቹም ከተጻፉት ያዩ ይህን ተናገሩ። በአንዲት ዓመት ከሥጋው ሊባረኩ በገቡ ጊዜ ቅዱስ ቀለሜንጦስ ሥጋው ካለበት ሳጥን ዘንድ ሲወጡ ታናሽ ዕጣ እንደረሱ ከበሌባውና ጌታችን ኢየሱስ ክርስቶስ ለሚወዱት ቅዱሳን ክብራቸውን ከእርሱ የተቀበሉትን ጸጋ ይገልጥ ዘንድ ወዷልና። ወላጆቹም ከወጡ በኋላ ሕፃኑን ፈለጉት፣ ግን አላገኙትም። ባህሩም በላዩ ተከድኖ ነበር። ሞቶ በባህር ውስጥ ያሉ አራዊት የበሉት መስሏቸው አለቀሱለት። እንደ ሥርዓቱን በማጠንና በቁርባን ቅዳሴ መታሰቢያውን አደረጉ። በዳግመኛውም ዓመት ያቺ ባህር ተገልጣ እንደ ልማዳቸው ገቡ። ሕፃኑም በሕይወት ሆኖ በቅዱስ ቀለሜንጦስ የሥጋ ሳጥን ዘንድ ቆሞ አገኙት። በዚህም ባህር ውስጥ አኗኗርህ እንዴት ነበር? ምን ትበላ ነበር? የባህር አራዊትስ እንዴት አልበሉህም? ብለው ጠየቁት። እርሱም ቅዱስ ቀለሜንጦስ ያበላይ ነበር ብሎ መለሰ። ሰምተውም እጅግ አደነቁ። በቅዱሳኑና ስለከበረ ስሙ ደማቸውን ባፈሰሱ ሰማዕታት የሚመሰገን ምስጉን እግዚአብሔርን አመሰገኑት። ለእግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቀለሜንጦስ ጸሎት ይማረን፣ በረከቱ ከእኛ ጋር ትኖር ለዘላለሙ አሜን። ኅዳር 29 ቀን ታስበውና ተከብረው ለሚውሉ የቅዱሳን በዓላት ቅዱሳን ሰማዕታት ክርስቶስ ሁሉም፣ ቅዱስ ጴጥሮስ ተፍጻሜተ ሰማዕት፣ ቅዱስ ቀለሜንጦስ ሐዋርያ ዘሮም ናቸው። ወርሃዊ በዓላት ደግሞ የፈጣሪያችን ኢየሱስ ክርስቶስ ልደት፣ ቅዱስ ማርቆስ ዘቶማርቅ፣ ቅድስት ፍቅርተ ክርስቶስ ኢትዮጵያዊት፣ ቅዱስ ዘርዓ ክርስቶስ፣ ቅድስት አርሴማ ድንግል ናቸው። አቤቱ አሕዛብ ወደ ርስትህ ገቡ፣ ቅድስናህንም መቅደስ አረከሱ። ኢየሩሳሌምንም እንደ መደብ አደረጓት፣ የባሪያዎችህንም በድኖች ለሰማይ ወፎች አደረጉ። ጻድቃንህንም ሥጋ ለምድር አራዊት፣ ደማቸውንም በኢየሩሳሌም ዙሪያ እንደ ውሃ ፈሰሱ፣ የሚቀብራቸውም አጡ። በመዝሙረ ዳዊት ምዕራፍ 78 ከቁጥር 1 እስከ 3። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ በሁል ጊዜ የሚያገለግሉህን አእላፍ መላእክት እያሳሰቡ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ አዘጋጅቶ ብራና ዳምጦ ጻፈውንና ጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን፣ ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን
እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።